በዚህ ሰዓት ሀገራዊ የምክክር ኮሚሽኑ ይፋ ባደረገው አዲስ አጀንዳ ሀገሪቱ ሙሉ በሙሉ በፕሬዝዳንት እንድትመራ ታሪካዊ መግባባት ላይ ተደርሷል። ጠቅላይ ሚኒስትር የሚለውም እንዲቀር የመሪዎች የስልጣን ዘመንም የምክክር ኮሚሽኑ በእውነት በመጥፎ ታይም ላይ ነው የተሾማችሁት። ህወሓት ስልጣን ላይ ተወግዶ አብይ ሲመጣ ቢሆን አትሊስት የሆነ ፍሬ ታፈሩ ነበር። አሁን ግን እኔ እንደኔ አሁን ግን ጦረኛ መንግስት ባለበት ሰዓት ላይ ፍሬ ታፈራላችሁ ብዬም አልገምትም። በጣም የሚገርመኝ ነገር ልንገራችሁ። የኛ መንግስት በጣም ሁሉ ጊዜ እንደ ላሊበላ ንጹህም ቅዱስም ነው። አንድም ቀን ይሄ የኔ ጥፋት ነው የኢትዮጵያ ህዝብ ይቅርታ ያርግልኝ ቃሌን አላከበርኩም፣ አዎ እንደዚህ አይነት ነገር ዴሊቨር አደርጋለሁ ብዬ ነበር አላደረኩም ብሎ ያውቃል። የጠቅላይ ሚኒስትር ዶክተር አብይ አህመድ የቲክቶክ ገጽ በፍትህ ጥያቄ ተሞልቷል። በዚህ ሂደት ውስጥ አለመግባባቶች፣ ግጭቶች አልነበሩም አይባልም። በመኖራቸው ምክንያት ግን ይህ ምክክር አስፈላጊ መሆኑን የበለጠ አረጋግጠናል። የአቶ ክርስቲያን ታደለ ጣፈንታ ምን ይሆን? አሁን ብዙዎችን እያነጋገረ ያለው መረጃ ይሄ ነው። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ጉዳይ ተመልሻለሁ። እንግዲህ ሰሞኑን በጣም እያነጋገረ የሚገኘው እነዚህ አማራ ተወላጆች የታሰሩ አሉና ወደ 30 የሚጠጉት እነ ክርስቲያን ታደለን ጨምሮ በቀረበው ሰነድ ላይ አንፈርምም የሚሉ ነገሮች ተነስተዋል። ይሄን ተከትሎ ብዙ ሐሳቦች እየተነሳ ይገኛል። መንግስት የራሱን ጥፋት መች ነው የሚያምነው የሚሉም አሉ። ያን አስቃኛቸዋለሁ። የምክክር ኮሚሽኑ የተለያዩ ሐሳቦችን ይዞ እየወጣ ነው። በውስጡም አለመግባባቶች፣ ግጭቶች ተፈጥረው እንደነበረም እየገለጸ ነው። እነዚህና ሌሎች ነገሮች እንመለከታለን። ወደ ሴቶቹም ጥቃት እንግዲህ ጠቅላይ ሚኒስትሩ ፔጅ ላይ እየገቡ እየተደረገ ያለውን የሴቶችንም ጥቃት ማስቃኛቸው ይሆናል። እስከ መርሃ ግብሩ ፍጻሜ አብራችሁኝ ቆዩ። ላይክ እና ሼር ማድረጋችሁን አትርሱ። እንደው ከሁሉ በፊት ሁላችንም ይሄንን ነገር ማውገዝ ስላለብን እንመልከት። የጠቅላይ ሚኒስትር ዶክተር አብይ አህመድ የቲክቶክ ገጽ በፍትህ ጥያቄ ተሞልቷል። በየጊዜው እየተባባሰ የመጣውን በኢትዮጵያ በሴቶች ላይ የሚደረግ የመደፈር የመገደልና የተለያዩ ጥቃቶችን የማድረስ ተግባር ይብቃ ሲሉ በርካቶች በዚህ ሰዓት ተቃውሟቸውን እያሰሙ ይገኛሉ። በተለይ ደግሞ በዚህ በቲክቶክ ፔጅ ላይ ለተጠቁ ሴቶች ምላሽ እንዲሰጥ ሲጠየቅ ቆይቷል። አሁን ግን በጠቅላይ ሚኒስትሩ የቲክቶክ ፔጅ ላይ በመሄድ ኮሜንት ሴክሽኑን በፍትህ ጥያቄ የመሙላት ስራ እየተከናወነ ይገኛል። ታዲያ ይህንን ተመልክተው ጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽ ይሰጣሉ ወይ? እሺ፣ ለሴቶች ድምጽ እየሆናችሁ ነው ብዙ ሰዎች። እኔ አልሞትኩም አለው። ለኔ ድምጽ አትሆኑኝም? መሞት አለብኝ የኔ ድምጽ እንዲሰማ? ካሜራ ፊት ለፊት ማልቀስ ስለማልፈልግ አልቀሽ ወጥቶልኝ ነው የመጣሁት። ሞቻለሁ። የቁም ሞት ነው ምኖረው። ልጆች አሉኝ፣ ለልጆቼ ነው የምኖረው። ስራ የለኝም። ልጆቼን ይዤ በወጣ ማኖርበት ስራ የለኝም። ልጆቼን ትውት አድርጌ ለምን ለራሴ አልኖርም ብዬ ደግሞ እንዳልወጣ የሚጠባ ህፃን ሳይቀራለኝ የ4 ዓመት ህፃን የሚጠባ ህፃን ትልቅ የሚባለው እንኳን 7 ዓመቱ ነው። ልኑር በዝምታ ውስጥ ልሙት ልረገጥ? ምንድነው መወሰን ያለብኝ? ምን ላድርግ? ለልጆቼ እያልኩ ምን ላድርግ? ልጅነቴን ያጣውባቸው ልጆቼ ናቸው። ልጆቼ ማለት አንዳንዴ የራሳቸው ጉዳይ አባታቸው አይደል ቀቅሎ ይብላቸው ሲፈልግ ምናምን ብዬ ትቼ ልወጣ ፈልጋለሁ፣ ግን እጎድልባቸዋለሁ። እኔ አስፈልጋቸዋለሁ ለልጆቼና ወልጃቸዋለሁ። ኃላፊነት አለብኝ። ካሜራ ፊት ለፊት ማልቀስ አልፈልግም። አልቅሼ ወጥቶልኛል። እኔ ማለት ብዙ ፎሎ ያለኝ ሰው አይደለሁም፣ ላይታይም ይችላል፣ ግን እርዱ። ጥገኛ ነኝ። እሱ እጅ ላይ ነው የምኖረው። ስትፈልጊ ሂጂ፣ በሰራተኛ አሳድጋለሁ፣ ልጆቼን ይሄዳል። ከፈለግሽ ሰጃቸው ይለኛል። እንደማልችል ስለሚያውቅ ወጥቼ አላውቅም። ትዳር ከያዝኩ ያው በ9 ዓመት ውጪን አላውቀውም። ስራ ሰርቼ አላውቅም። ሰው የሚያውቀኝ በፈገግታዬ ነው። ከዚህ ሳቄ ጀርባ ብዙ ሀዘን አለ። ብዙ ነገር ሆኛለሁ።
ብዙ ጉዳቴን ነገር የሚሰብረኝ ደግሞ ባለፈው ህይወቴ ነው። አንቺ ክብር አይወድልሽም፣ ስትረገጪ ነው የሚወድልሽ። በጣም ብዙ ነገር ደብቄው ልገባ ስለማልፈልግ ብዙ ነገር ነግሬው ነበርና በጣም ያሳመመኛል። ከልጆቼ ጋር ወደ ልሂድ አለው ድምጽ ሆነኛ አልሞትኩም። ይሄን ቪዲዮ ካየ በኋላ ምን እንደሚፈጠር አላውቅም። ቲክቶክ ሲጀመር አይመቸውም። ቲክቶክ ላይ ያሉ ሴቶች ሴተኛ ዳሪ ምናምን ነው የሚመስሉት፣ እንዴት እንደሚያንቋሽሽ። ለማንኛውም ይቀመጥ፣ ለታሪክ ይቀመጥ ይሄ ቪዲዮ። ልጆቼ እንኳን ሲያድጉ ያዩታል። እንደተከታተላችሁት ነው እንግዲህ ሰሞኑን የሴቶች ጥቃት፣ የሴቶች መደፈር ይቁም ተብሎ ሃሽታጎች ተዘጋጅተው በርካታ ስራዎች እየተሰሩ ይገኛል። ሴት እህቶቻችን ላይ የሚደርሰውን ሁላችንም መቼም ይሄንን የሚደግፍ አካል ያለ የለም፣ ሁሉም ይቃወማል። ሴቶች መደፈር የለባቸውም፣ ፈተና መከራ መድረስ የለባቸውም። እህት እናት ናቸውና የሀገሪቷ የህግ ሁኔታ፣ የአፈጻጸም ሁኔታ፣ የተለያዩ ነገሮች ተስተካክለው ሴቶች እህቶቻችን ላይ የሚደርሰው ነገር እንዲቆም ሁላችንም የድርሻችንን እንወጣ። ድምጻችንን ማሰማት ባለብን ሰዓት እናሰማ። ወደ ያዝናቸው ፕሮግራሞች ስናልፍ በመጀመሪያ ማስመለከታቸው የምክክር ኮሚሽኑ ፍሬ እንዳያፈራ የሚያደርጉት ነገሮች አሉ ተብሎ ከዚህ በፊት የተሰጠ አንድ ነገር አለ። እሱን አስቀኛቸዋለሁ። ከዛም በኋላ ደግሞ የምክክር ኮሚሽኑ አሁን እየደረሰበት ያለውን ነገር የተለያየ ያወጣቸውን ነገሮች እንመልከት። እሺ፣ አመሰግናለሁ። እንግዲህ መቼም ሁለተኛ ስንገናኝ መሰለኝ። የምክክር ኮሚሽኑ በእውነት በመጥፎ ታይም ላይ ነው የተሾማችሁት። ህወሓት ስልጣን ላይ ተወግዶ አብይ ሲመጣ ቢሆን አትሊስት የሆነ ፍሬ ታፈሩ ነበር። አሁን ግን እንደኔ አሁን ግን ጦረኛ መንግስት ባለበት ሰዓት ላይ ፍሬ ታፈራላችሁ ብዬም አልገምትም እና የምክክር ኮሚሽኑ እኔ ብዙም ወደ ፍሬ ይሄዳል ብዬ አልገምትም። ምክንያቱም አሁን ሀገሪቱ በጦርነት ላይ እየታመሰች ነው ያለችው። የሌላ ሀገር ወራሪ እንደመጣ ሁሉ በአማራው ላይ ድሮን፣ ጄት፣ እግረኛ፣ መድፍ፣ ታንክ የሀገሪቱን ጦር ሰራዊት እንዳለ አማራ ክልል አስገብቶ እየጨፈጨፈ ባለበት ሰዓት ላይ የምክክር ኮሚሽኑ ኢፌክቲቭ ይሆናል ብዬ አልገምትም። ስለዚህ እኔ እንደኔ ምክር እንደው ይሄ ሰውዬ ምክንያቱም ጭንቅላቱ በጦርነት የተሰራ ነው አብይ አህመድ እና ቢያንስ ይሄን ሰውዬ እንደው ዞር ብሎ እንደው የሽግግር መንግስት የሚቋቋምበት ነገር ፕላትፎርም ብትፈልጉ አሳስባለሁ። ሌላው ምንድነው እንደምታዩት ህወሓት ስልጣን ላይ በነበረበት ሰዓት ላይ በትግራይ ስም ተመድቦ ያው የትግራይ መንግስት ተብሎ በትግራይ ህዝብ ላይ ነበር ጥላቻ ሲነዛ የነበረው። አሁንም ቢሆን ትንሽ የግሩፕ እንደምታዩት እነ ሽመልስ አብዲሳ እና አዳነች አበቤ እና አብይ የፖሊስ ኮሚሽነሩ 10 አለቃ ብርሃኑ ጁላ እነሱ ተጨማምረው የኦሮሞ ማህበረሰብ እያስጠሉ ነውና በተቻለ መጠን እንደው ከዘረኝነት ነፃ የሆነ መንግስት እንዲቋቋም አገሪቱ የምትፈልገው መንግስት እንዲቋቋም ብታሳስቡ። ይሄ ሰውዬ በምንም ነገር እስካለ ድረስ የምክክር ኮሚሽኑ ኤፌክቲቭ አይሆንም። ህዝብ እየተገደለ ነው ያለ። በኦሮሚያ ኦሮሞዎች እየሞቱ ነው ያሉት። በትግራይም ያዣበበው ጦርነት እያያችሁ ነው። አማራ እየተጨፈጨፈ ነው ያለ። እኔ እውነቱን ነው የምናገረው። ሰላም ቢሆን ደስ ይለኛል። ኦሮሞ፣ አማራ፣ ከምባታ፣ ሀዲያ አንድ ቢሆን ደስ ይለኛል። ግን ይሄ ሰውዬ ጭንቅላቱ ማይንዱ የሚሰራው በጦርነት ብቻ ነው የሚሰራው አብይ አህመድ። ስለዚህ በተሻለ መጠን እኔ በእውነት ታሳዝኑኛላችሁ። እዛ ያላችሁት ለኢትዮጵያ ብዙ ነገር መስራት የምትችሉ ሰዎች ናችሁ። ስለዚህ በዚህ ሰዓት ወቅቱ አይመስለኝም ምክክር ኮሚሽን። በተሻለ መጠን እናንተ እንደውም ሄዳችሁ ስልጣን ልቀቅና የምክክር ኮሚሽን ስልጣን ለቀህ
የሽግግር መንግስት አቋቁም ብትሉት የተሻለ ይመስለኛል። በዚህ ሰዓት ሀገራዊ የምክክር ኮሚሽኑ ይፋ ባደረገው አዲስ አጀንዳ ሀገሪቱ ሙሉ በሙሉ በፕሬዝዳንት እንድትመራ ታሪካዊ መግባባት ላይ ተደርሷል። የፖለቲካ ስርዓት፣ የመንግስት አደረጃጀትና የምርጫ ሁኔታን በተመለከተ ሲመክሩ የነበሩት የ500 ቡድን ተመካካሪዎች በአብዛኞቹ ነጥቦች ላይ ሙሉ መግባባት ላይ መድረሳቸውም ተሰምቷል። በቀረበው ምክረ ሀሳብ መሰረት የጠቅላይ ሚኒስትሩና የፕሬዝዳንቱ ስልጣን ተደባልቆ ሀገሪቱ በፕሬዝዳንት እንድትመራና ጠቅላይ ሚኒስትር የሚለውም እንዲቀር የመሪዎች የስልጣን ዘመንም 6 ዓመት ሆኖ ለ2 ዙር ብቻ እንዲወሰን በተጨማሪም የህገ መንግስት ጉዳዮች ተርጓሚ ፍርድ ቤት እንዲቋቋምና የማንነት ጥያቄዎችን የሚመልስ ገለልተኛ ህብረ ብሔራዊ አንድነት ኮሚሽን በአስቸኳይ እንዲዋቀር ተስማምተዋል። ነገር ግን ፕሬዝዳንቱ በህዝብ ቀጥታ ይመረጥ ወይንስ ደግሞ በፓርላማ የሚለው ነጥብ ላይ እስካሁን ከስምምነት ላይ አልተደረሰም። ኢትዮጵያ በፕሬዝዳንት ብትመራ ይሻላል ወይንስ ደግሞ በጠቅላይ ሚኒስትር? ፕሬዝዳንቶስ በህዝብ ቢመረጡ ይሻላል ወይንስ ደግሞ በፓርላማ? ሀሳባችሁን ኮሜንት ላይ አጋሩኝ። እንግዲህ ሀገራዊ ምክክር ኮሚሽን ባቀደው መሰረት በእቅዳችን መሰረት ስራችን በሚገባ እየተካሄደ ነው። በጠበቅነው ልክ እየሄደ ነው። በአሁኑ ሰዓት በ500 ተሳታፊዎች የተቋቋመው ቡድኖች በየቡድናቸው ሲመካከሩ ቆይተው ዛሬ አብዛኞቹ ተግባብተው በምክር ሀሳቦች ላይ ፊርማቸውን አውለው እየጨረሱ ነው። በዚህ ሂደት ውስጥ አለመግባባቶች፣ ግጭቶች አልነበሩም አይባልም። በመኖራቸው ምክንያት ግን ይህ ምክክር አስፈላጊ መሆኑን የበለጠ አረጋግጠናል። እነዛ ግጭቶች ተፈተው ተደማምጠው ወደ አንድ የጋራ ሀሳብ አማካይ ሀሳብ ላይ ደርሰው በአብዛኞቹ ጉዳዮች ላይ ተስማምተው 8ቱም ቡድኖች ስራቸውን እያጠናቀቁ ነው። ከዚህ ቀጣይ እነዚህ 8 የምክክር ቡድኖች ያዘጋጇቸውንና የተስማሙባቸውን ምክረ ሀሳቦች የሚያጣጥም ሃርመናይዝ የሚያጣጥምና የሚቃረኑ ነገሮች እንዳይኖሩ የሚጠነቀቅ ወይ ደግሞ ድግግሞሽ ያሉባቸው ምክር ሀሳቦችን ወደ አንድ ለማምጣት የሚሰራ ቡድን ተቋቁሟል። በየ8ቱም ቡድን ተመርጠው ጨርሰው ስራቸውን ዛሬ ከሰዓት በኋላ ይጀምራሉ። እነሱ የሚሰሩት ስራ አጠቃለን ለምናቀርበው ምክር ሀሳቦች አንድ ወጥነት እንዲኖራቸው ለማድረግ የሚሰራ ስራ ነው። ከዚህ ባሻገር አንዳንድ ቅሬታ የሚያቀርቡ ግለሰቦችም ሆኑ ቡድኖች፣ የፖለቲካ ፓርቲዎች ያቀረቡትን ቅሬታዎች ባለን የቅሬታ አፈታት ስነ ስርዓት መሰረት ጉዳዩ እየተጠና ውሳኔ የምንሰጠው ይሆናል እና እየተቀበልንም ነው፣ እየመረመርንም ነው፣ ውሳኔም እየሰጠን እንላለን ማለት ነው። ከዚህ ባሻገር የሚቀጥለው ምዕራፍ ይሄ ሁሉ የተደከመበት ለረጅም ጊዜ ሲደከምበት የቆየ ምክክር ውጤታማነቱን ለኢትዮጵያ ሕዝብ የምናበስር ይሆናል። በአብዛኛው ስራችን 3/4ኛው ስራችን እየተጠናቀቀ ነው። አመሰግናለሁ። እንግዲህ እንደተከታተላችሁት ነው የምክክር ኮሚሽኑ ፍሬ እንዳያፈራ የሆነበት ሀገሪቷ ላይ ያለ ችግር፣ ግጭቶች፣ የተለያዩ ነገሮች በአንድ ኢትዮጵያዊ የተነሱ አሉ። ፍሬ አታፈሩም የሚሉ ነገሮች ተነስተዋል። የሽግግር መንግስትም እንዲቋቋም ብታደርጉ የሚሉ ሀሳቦችን አንስተዋል። ከዛም በኋላ እንግዲህ የምክክር ኮሚሽኑ ያነሳቸው ነገሮች አሉ። በተለይ ኢትዮጵያ እንግዲህ በጠቅላይ ሚኒስትር እንደምትመራ ይታወቃል። ይህ የጠቅላይ ሚኒስትር ስልጣን ቀርቶ ወደ ፕሬዝዳንት እንዲሆንና እንዲሁም ደግሞ
የስልጣን ገደብ ለ2 ዓመት እንዲሆን አንዱ ሲዝን 6 ዓመት ላይ ከ2 ዓመት ከተመረጡ 12 ዓመት ብቻ እንዲሆንም የቀረቡ ምክረ ሐሳቦች አሉ። እንግዲህ ወደ 500 የሚጠጉ ናቸው ውይይቱን እያካሄዱ ያሉት። የተለያዩ ግጭቶች የተለያዩ አለመግባባቶች በውስጣቸውም ተፈጥረው እንደነበረና አሁን ግን አብዛኛው ነገር ላይ አለመግባባቶች ተፈተው ግጭቶች ተፈተው ብዙ ሰነዶች እየተፈረሙ እንደሚገኝም እየሰማን እንገኛለን። እንግዲህ በዚህ በምክክር ኮሚሽኑ የተነሱ በርካታ ነገሮች ሰምተናል። ስለ ባንዲራ ተነስቷል፣ ስለ ኢትዮጵያ ስም ተነስቷል፣ ስለ ወራት ተነስቷል፣ ስለ ዕለታት ስያሜ ተነስቷል፣ ስለ ዘመን አቆጣጠር ተነስቷል። በርካታ ነገሮች እንደተነሱ እየሰማን ነው። እንግዲህ የምክር ሐሳብ እንደሚያቀርብም የምክክር ኮሚሽኑ በራሱ ውሳኔ እንደማይሰጥና ምክር ሐሳብ ብቻም እንደሚያቀርብ ሰምተናልና እነዚህ የሚቀርቡትን ምክር ሐሳቦች ወደፊት ምን እንደሆኑ እንመለከታለን። ኢትዮጵያ ውስጥ ግን በዚህ ሰዓት እጅግ በደንብ ውይይት የሚያስፈልጋቸው ንግግር የሚያስፈልጋቸው ስለ ሰላም፣ ስለ ኑሮ ውድነት ከምንም በላይ ሰላም ሀገሪቷ ላይ ያለ ሰላም እርስ በርስ ወንድም በወንድሙ ላይ እየተጨካከነ ያለበት ጊዜ አለና እነዚህ ምክክር ኮሚሽኑ ላይ እንግዲህ በጣም በሰፊው ሐሳብ ይሰጥበታል ብለን እናምናለን። ወደፊት የሚመጣው ነገር አስቃኛቸዋለሁ። ወደነ ክርስቲያን ታደለ እንለፍ። እንግዲህ የታሰሩ በርካታ ወደ 300 የሚጠጉ አሉ። አንድ ሰነድ ቀርቦላቸዋል። ያ ሰነድ እንዲፈርሙ ጥፋተኛ እንደሆኑ እንዲፈርሙ የቀረበ ሰነድ አለ። ይሄን ተከትሎ ብዙዎች ሐሳብ እየሰጡ ይገኛል። ይሄ ትክክል እንዳልሆነና እነዚህ ነገሮች ላስቃኛችሁ። የአቶ ክርስቲያን ታደለ ጣፈንታ ምን ይሆን? አሁን ብዙዎችን እያነጋገረ ያለው መረጃ ይሄ ነው። መንግስት በአማራ ክልል ግጭት ምክንያት በቁጥጥር ስር ካዋላቸው ከ300 በላይ ፖለቲከኞችና ጋዜጠኞች መካከል አብዛኞቹ በቅድመ ሁኔታው ለመፈታት መወሰኑ ተሰምተዋል። ነገር ግን ነገሩ እዚህ ጋር ነው። ከነዚህ እስረኞች መካከል 30 የሚሆኑት የመንግስትን ቅድመ ሁኔታ አንቀበልም በማለት በጽናት መቆማቸውም ተረጋግጠዋል። ሆኖም ግን በእነዚህ ዝርዝር ውስጥ የአቶ ክርስቲያን ታደለ ስም አልተካተተም። ይህም አቶ ክርስቲያን የቀረበላቸውን ቅድመ ሁኔታ ማለትም ፋኖን የማውገዝ ሐሳብ ተቀብለዋል ወይ የሚል ትልቅ ጥያቄንም አስነስተዋል። አንድ አፍታ ሚዲያ ጉዳዩን እያጣራ መሆኑን ገልጸዋል። እናንተ ምን ትላላችሁ? ክርስቲያን ታደለ ቅድመ ሁኔታውን ይቀበላሉ ብላችሁ ታስባላችሁ ወይ? ሐሳባችሁን በኮመንት ላይ አስቀምጡልኝ። በጣም የሚገርመኝ ነገር ልንገራችሁ። የኛ መንግስት በጣም ሁል ጊዜ እንደ ላሊበላ ንጹህም ቅዱስም ነው። አንድም ቀን ይሄ የኔ ጥፋት ነው፣ የኢትዮጵያ ሕዝብ ይቅርታ ያርግልኝ፣ ቃሌን አላከበርኩም፣ አዎ እንደዚህ አይነት ነገር ዴሊቨር አደርጋለሁ ብዬ ነበር አላደረኩም ብሎ አያውቅም። ሁል ጊዜ ስህተቱ የሌሎች ነው። አሁን 30 የሚሆኑ ጋዜጠኞችና ፖለቲከኞች አማራ ውስጥ ስለተፈጠረው ችግር ስለ ግድያው ምናምን ጥፋተኛ ነን ብላችሁ ፈርማችሁ ውጡ ተብለው 30ዎቹ እምቢ ብለዋል። እስቲ ሐሳብ እናቀርብ። መንግስት እስቲ ለመጀመሪያ ጊዜ የኔ ጥፋት ነው፣ እነዚህ ሰዎች እስር አይገባቸውም፣ ተሳስቻለሁ እና ከዚህ በኋላ እንደዚህ አይነት ስህተት አይደገምም ብሎ ይፈርም። ፈርሞ ውስጥ ያስወጣቸው ማለት እንዴት ነው አንድ መንግስት ሁሉ ጊዜ ትክክል የሚሆነው? 4 ብር የሚሸጥ ሽንኩርትን 80 ብር አስገብተ የኑሮ ውድነትን አሻሽያለሁ። ኢትዮጵያ ውስጥ በፊት ምግብ ውድ ነበር፣ አሁን ርካሽ ነው እንዴት ትላለ? በእያንዳንዱ ክፍለ ከተማና ቀበሌ ከቱሃን የበለጠ ደመጣጮችን አስቀምጠ ህዝብ እያጎሳቆልክ በቃ በጣም ዲስፓሬሽን ውስጥ እየከተትክ ከዛ በኋላ በቃ አፈጻጸማችን የላቀ ደረጃ ላይ ደርሷል ምናምን እንዴት ትለናለ? መቼ ነው መንግስት ኃላፊነት የሚወስደው ለሚሰራቸው ስህተቶች? የአማራው ክልል ጦርነት ልክ አይደለም። በቃ መነሻውም ትክክል አልነበረም። የአማራ ልዩ ኃይል ብቻ ነው የፈረሰው፣ የሌሎች አካባቢዎች ልዩ ኃይል አልፈረሱም። ይህንን ተቃውመዋል እነዚህ ሰዎች። ስለዚህ ዛሬ ላይ ቢያንስ እውነት ነው የአማራ ልዩ ኃይልን ለማፍረስ መሞከሬ በተለይ ከታይሚንግ አንጻር የአማራ ህዝብ ስጋት ላይ በነበረበት አንጻር ትክክል አልነበርኩም። አዎ ይቅርታ አድርጉልኝና ሰላም እናውርድ። መቼ ነው መንግስት የሚለው? እንዴት ነው ሁልጊዜ በፕሮፓጋንዳ የምንኖረው? ለማንኛውም እነዚህ 30 ሰዎች አንፈርምም ብለዋል። 300 ሰዎች አካባቢ ሊፈቱ ነው እየተባለ ነው የሚወራው። ከዛ በኋላ ከ300 ዮሐንስ ያለውን ጨምሮ እነ መስከረም አበራ እነ ክርስቲያን ምናምን አንፈርምም ብለዋል። ፈርመን አንወጣም ብለዋል። እና መንግስትም ስቲል እኔ አይደለሁም የተሳሳትኩት፣ ምንም በቃ እኔ እጄ ንጹህ ነው፣ ምንም አይነት ስህተት የለብኝም እያለን ነው። እንዴት አይነት እርግማን ብንረገም ነው እንደዚህ ስታበር ነው የሆነው ነው የኔ ጥያቄ። ፖለቲከኞቻችን እባካችሁ ኮምፕሮማይዝ ማድረግ ተማሩ። የአማራ ፖለቲከኞች፣ ጋዜጠኞች
አክቲቪስቶች እንዲሁም ሌሎች የህብረተሰብ ክፍሎች እንግዲህ ከተለያየ የወንጀል ጉዳይ ጋር በተያያዘ በእስር ላይ እንደሚገኙ ይታወቃል። እነዚህ ሰዎች ከእስር ለመፍታት እንግዲህ የፌዴራል መንግስቱና ኢሰመኮ ድርድር እያደረጉ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ከመንግስት ጋር ድርድር እያደረገ ነው። መንግስት እነዚህን ሰዎች ለመፍታት ያቀረበው መደራደሪያ ነጥብ እጅግ አስገራሚ ነው። አማራ ክልል ላይ ለደረሰው እያንዳንዱ ውድመትና የሰው ልጆች ህይወት መጥፋት ሙሉ በሙሉ ኃላፊነቱን እነዚህ ሰዎች እንዲወስዱ የሚያስገድድና በዛ ሲስማሙ ብቻ ከእስር ሊፈታቸው እንደሚችል ያሳወቀበትን የመደራደሪያ ነጥቦች እንግዲህ ይፋ አድርጓል። እነዚህ ምንድናቸው? የመጀመሪያው በአማራ ክልል ለተፈጠረው የሰዎች ህይወት መጥፋት እንግዲህ አማራ ክልል ላይ በዚች 5 ዓመት እንኳን ምን ያህል ሰው እንደሞተ በፌዴራል መንግስቱና በታጣቂ ኃይሎች መካከል በሚደረገው ጦርነት ምን ያህል ሰዎች እንደሞቱና ምን ያህል ንብረት እንደወደመ የሚታወቅ ጉዳይ ነው። ለዚህ ሁሉ ውድመት ኃላፊነቱን እነዚህ ሰዎች እንዲወስዱ ወይም ደግሞ ለዚህ ሁሉ ጥፋት ተጠያቂዎቹ እኛ ነን ብለው እንዲያምኑ ያስገድዳል። የመጀመሪያው። ሁለተኛው ምንድነው? ሀገሪቱ በአማራ ትውፊትና ሐሳብ ብቻ እንድትመራ የሚል ሐሳብ ማንጸባረቃቸውንና ይህም ትክክል አለመሆኑን አምነው እንዲቀበሉ የሚል መደራደሪያ ነጥብ ነው። ሶስተኛውና የመጨረሻው ምንድነው? ያለ አግባብ የተወሰዱ የአማራ ርስቶች ወይም ደግሞ የአማራ መሬቶች እንዲመለሱልን ብለው መታገላቸውንና ይህንንም ሐሳብ ማንጸባረቃቸው ስህተት መሆኑና ወንጀል መሆኑንም ጭምር አምነው ሰነዱ ላይ ሲፈርሙ ብቻ መንግስት ለእነዚህ ሰዎች ነፃነትን እንደሚሰጥ መደራደሪያ ነጥቦቹን አቅርቧል። ፖሊስ መርምሮ ያልደረሰበትን ወንጀል ተከሳሾቹ ወንጀላችንን አምነናል፣ ለዚህ ሁሉ ነገር ኃላፊነት እኛ እንወስዳለን ብለው ሲያምኑ ብቻ ከእስር እንደሚለቀቁ መንግስት መደራደሪያ ነጥብ ይዞ ቀርቧል። እነዚህ ሰዎች ይህንን ወንጀል ከፈጸሙና ማስረጃ ከተገኘባቸው ለምን ይለቀቃሉ? ማስረጃ ታንጂብል የሆነ ማስረጃ እንደዚህ ማለታቸውን እነዚህን ሐሳቦች መግለጻቸውም ስህተት መሆኑን የሚያረጋግጥ የህግ አንቀጽ በመጥቀስ ተመጣጣኝና ተገቢውን ፍርድ መስጠት እንጂ ወንጀላችሁን ካመናችሁ ትለቀቃላችሁ፣ ለዚህ ነገር ኃላፊነት ከወሰዳችሁ ትለቀቃላችሁ ዘን እነዚህ ሰዎች ይህንን ነገር አምነው ከፈረሙ መንግስት ከደሙ ንጹህ ነኝ ብሎ እጁን ሊታጠብ ያዘጋጀው ሰነድና መደራደሪያ ነው ብዬ ነው እኔ በበኩሌ ማምነው። በምንም መስፈርት ትክክል ነው ብዬ አላስብም። በእርግጥ ይህንን ጉዳይ እየፈረሙ ያሉ አንዳንድ የታሰሩ ግለሰቦች እንዳሉ በተጨባጭ የተደረሰበት ነገር ነው። ግን አብዛኞቹና ዋና ዋናዎቹ የሚባሉት ተከሳሾች እስካሁን እዚህ ጉዳይ ላይ ከመፈረም ተቆጥበዋል። ግን መንግስት እንደ መንግስት ይዞ የቀረበው መደራደሪያ በፍጹም ትክክል ነው ብዬ አላስብም። ይሄ የግል አስተያየቴ ነው። ይመቻቸው። የአማራ ልጆች በእስር ቤት ያሉ ልጆች የይቅርታ ፎርም ሙሉና አማራ ላይ ለደረሰው እልቂት፣ በአማራ ላይ ለደረሰው ፍጅት፣ ጾታዊ ትንኮሳ፣ ጥቃት፣ ግድያ ሁሉ ኃላፊነት እንወስዳለን ብላችሁ ትፈርማላችሁ። ለዚህም ተጠያቂዎች ነን ብላችሁ ይቅርታ ጠይቃላችሁ። የአማራን ባህልና አስተሳሰብ በኢትዮጵያ ላይ ለመጫንና በኢትዮጵያ ህዝቦች ላይ ለመጫን ሰርተናል ብላችሁ ትፈርማላችሁ ብሎ ሊያስፈርማቸው ከዛ መስከረም በይቅርታና በናሽናል ዲያሎግ ስም ሊለቃቸው እንዳሰበ የዓለም አቀፉ መገናኛ ብዙሃን ቢቢሲን ጨምሮ ይዞት እየወጣ ነው። የዚህን ግፍ መጠን በመናገር ሳይሆን በመጮህ ባስረዳችሁ ደስ ይለኝ ነበር። የእነዚህን ወንድምና እህቶች ህመም ላለፉት 3 ዓመታት ታመም ያለው ከምጽናናበትና እንድቆም ከሚያደርገኝ ምክንያት አንድም ቀን እንዳልሰንፍ የሚያደርገኝ ምክንያት የነሱ በእንደዚህ አይነት መከራ ውስጥ መማቀቅ ነው። እነሱ በዚህ ትግል ውስጥ በዚህ መከራ ውስጥ እስካሉ አንድም ቀን ቢሆን አንተኛም በሚል ለራሳችንም ለህሊናችንም ለወገናችንም በገባነው ቃል መሰረት ማለት ነው። አጀንዳ ላረጋቸው አልፈልግም። በእስር ቤት ውስጥ ሆነው ጠላት ደግሞ አንደበቱን እንዳይስልባቸው ጥርሱን እንዳያሾልባቸው ስለማስብ ብዙ ጊዜ የሚደርስባቸውንም ስቃይ እንኳን አምጥቶ ለህዝብ ለመናገር በጣም ስለሚዘገንን ብዙ ጊዜ ለማቅረብ ይቸገራሉ። በምን አይነት ቁስል ውስጥ በምን አይነት ህመም ውስጥ እንዳሉ። ግን ስለ አማራ ስለታሰራችሁ ክብር ይገባችኋል፣ ልትኮሩ ይገባል ብዬ አምናለሁ። የተመለከታችሁትን ይመስላል። መንግስት መች ነው ራሱ ኃላፊነት የሚወስድ የሚልም ሐሳብ ተነስቷል እና እኔም ጥፋተኛ ነኝ እነዚህ ያለ ጥፋታቸው ነው የታሰሩት የሚለውስ መች ነው የሚወስደው የሚሉ በርካታ ነገሮች ተነስተዋል። እንግዲህ ያሉት ወደ 30 የሚጠጉ ሰዎችም በዚህ ሰነድ ላይ እንደማይፈርሙ እንግዲህ ሰነዱን መፈረም ማለት ያው በአማራ ክልል በተለይ የተከሰተውን ግጭት
ተነሱ የተለያዩ ነገሮችን ኃላፊነት እንደሚወስዱና በእነሱ ምክንያት እንደሆነ የሚገልጹ እንደሆነ እየተሰማ ይገኛልና ይህንን መፈረም እንደማይፈርሙ የተለያዩ ነገሮች ቀርቧልና እንደው ይሄ የቀረበው ነገር ትክክል ነው ወይ? ይቅርታ ተባብሎ መለያየቱ ይቅርታ ብለው ነገሩን መፍታት በይቅርታ ማለፍ በጣም ጥሩ ሆኖ ሳለ እንዲህ አይነት የሚያስሩ ነገሮች ግን ሲኖሩ 100% ይቅርታን ታርጌት ያደረገ ነው ወይ? የቀረበው ነገር ለይቅርታ በር ክፍት ሆኖ ነው ወይስ ደግሞ ምንድነው የሚሉ ነገሮች የሚነሱ ናቸው። ወደፊት ደግሞ ምን እንደሚባሉና በዚህ ላይ ምን አይነት ውሳኔዎች እንደሚወጡ እየተከታተልኩ አቀርብላችኋለሁ። ሐሳባችሁን ስጡ። ዛሬ እንግዲህ ነሐሴ 7 እንገኛለን። እናታችን ቅድስት ድንግል ማርያም የተጸነሰችበት የጽንሰት በዓል በቤተክርስቲያናችን እየተከበረ ነው። ጾመ ፍልሰታ የመጀመሪያውን ሱባኤ ጨርሰን ነገ ሁለተኛውን ሱባኤ እንጀምራለንና እንደው ስለ ዛሬው በዓል ትንሽ ተመልክተን እንጨርስ። በነገው ቀን 64 ሰላም ለኪ 64 የእመቤታችንን ጸሎት ሳትደግሙ ቀኑ እንዳያልፍባችሁ አደራ። አዎ እመቤታችን በኖረችበት በእድሜዋ ልክ 64 ሰላም ለኪ ወይም ደግሞ የእመቤታችን ጸሎት ለምን እንደሆነ እነግራችኋለሁ። አዎ ነገ ነሐሴ 7 የእመቤታችን የጽንሰት በዓሏ ነው እንደምታውቁት። ሁለተኛ ደግሞ ይህችን እንደ ማር እንደ ወለላ የምትጣፍጠንን ሰላም ለኪ የምትለዋን የእመቤታችንን ጸሎትና መልክዓ ማርያምን የደረሰልን ታላቁ ኢትዮጵያዊ ንጉሥ አጼ ናኦድም የእረፍት በዓሉ ነው። ታዲያ በዚህ ቀን እመቤታችን ተገልጻ ይህችን አንተ በመንፈስ ቅዱስ ተመርተህ የደረስካትን ሰላም ለኪ የምትለዋን ጸሎት በእድሜ ልክ 64 ጊዜ በፍጹም እምነትና በፍጹም ፍቅር ሆኖ የጸለየውን ሰው ቅዱስ ሚካኤልና ቅዱስ ገብርኤል በቀኝና በግራው ይቆሙለታል። የህይወት ዘመን ኃጢአቱን በሙሉ ይቅር እለዋለሁ፣ ጥያቄዎቹን ጸሎቶችን በሙሉ እመልስለታለሁ፣ ፍላጎቱን አሟለለታለሁ ብላ ቃል ኪዳን ገብታላቸዋለች። ስለዚህ በነገው በሁለቱ ድርብርብ በዓል ቀን በእመቤታችን የጽንሰት በዓሏና በቅዱሱ ንጉሥ በአጼ ናኦድ የእረፍት በዓል ቀን እመቤታችን ቃል ኪዳን የገባችበት ታላቅ ቀን ስለሆነ በእመቤታችን በእድሜዋ ልክ 64 ጊዜ ሰላም ለኪ ደግመን እንውላለን ማለት ነው። ሁላችሁም እንደምታውቁት በዚች በጾመ ማርያም በጾመ ፍልሰታ 64 ሰላም ለኪ እንዲሁም ደግሞ 64 አቡነ ዘበሰማያት ከሰላመ ቅዱስ ገብርኤል ጋር እንድንጸልይ አባቶቻችን አዘዘውናል። ታዲያ በዚች 14ቷ ቀን 64 ሰላም ለኪ እንዳለ ሆኖ በተለየ ሁኔታ ግን በነገው ቀን ማለትም ነሐሴ 7 የዚህችን የሰላም ለኪን ቃል ኪዳን የሰጠችበትና ቅዱስ ንጉሥ አጼ ናኦድም ቃል ኪዳኑን የተቀበለበት ዓመታዊ ክብረ በዓል ስለሆነ ይህችን 64 ሰላም ለኪ ልትጸልዩ ይገባል ማለት ነው። ታዲያ ሰላም ለኪ ስንል የእመቤታችንን ሰላምታዋን ብቻ የሚመስላችሁ ሰዎች አላችሁ። እንደሱ አይደለም፣ ሙሉን ጸሎት ነው። የእመቤታችንን ጸሎትም ይጨምራል። አዎ ሰላም ለኪ እንዘን ሰግድ ንብለኪ የሚለውን ብቻ ሳይሆን ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ የሚለውንም ይጨምራል ማለት ነው። በአማርኛው እመቤታችን ቅድስት ድንግል ማርያም ሆይ ሰላም ላንቺ ይሁን እያል እንሰግድልሻለን፣ እንማልድሻለን፣ ከአዳኝ አውሬ ከክፉ አውሬ ታድኝን ዘንድ ተማጽነንልሻል የሚለውን እና የእመቤታችን የቅድስት ድንግል ማርያም ጸሎት ማርያምም አለች ነፍሴ እግዚአብሔርን ታላቅ ታደርገዋለች የሚለውን ጨምሮ እስከ መጨረሻው ማለት ነው። እንግዲህ ይሄ በአንድ ላይ ሰላም ለኪ ወይም ደግሞ የእመቤታችን ጸሎት ወይም ደግሞ ጸሎተ ማርያም ተብሎ ይጠራል ማለት ነው። እንግዲህ ጊዜዋ ያለችው አንዲት ቀናት በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። መድኃኔዓለም ኢየሱስ ክርስቶስ ከእመቤታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም የጽንሰት በዓልና ከቅዱስ ንጉሥ ከአጼ ናኦድ የእረፍት በዓል ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይህንን ጸሎት ሳትጸልዩ ነገ ነሐሴ 7 ቀኑ እንዳያልፍባችሁ አደራ። ታዲያ ቪዲዮ እጅግ በጣም ጠቃሚ ቪዲዮ ስለሆነ አደራ ለሁሉም ሰው እንዲዳረስ እያደረጋችሁ እስከ መጨረሻ ድረስ ተከታተሉት። አዎ ነገ ነሐሴ 7 ይህንን ጸሎት ሳትጸልዩ ቀኑ እንዳያልፍባችሁ። አንደኛና ዋናው የእመቤታችን የጽንሰት በዓሏ ነው። ሁለተኛውና ደግሞ ትልቁ ነገር ሁለቱን እንደ ማር እንደ ወለላ የሚጣፍጡንን የእመቤታችንን ጸሎቶች ማለትም መልክዓ ማርያምንና ሰላም ለኪ የእመቤታችን ጸሎትን በመንፈስ ቅዱስ ታግዘውና ተመርተው የደረሱልን ኢትዮጵያዊ ቅዱስ ንጉሥ አጼ ናኦድ የእረፍት በዓላቸው ነው። ታዲያ በዚህ ቀን እመቤታችን ለቅዱስ ንጉሥ ለአጼ ናኦድ ተገልጻ ቃል ኪዳን ገብታላቸዋለች። ምን ብላ? ይህንን መንፈስ ቅዱስ ገልጾልህ በመንፈስ ቅዱስ ተመርተህ የደረስከውን ሰላም ለኪ የሚለውን ጸሎት በዕድሜ በኖርኩት በዕድሜ ልክ 64 ጊዜ በፍጹም ፍቅር ሆኖ የጸለየውን ሰው ቅዱስ ሚካኤል በቀኙ ቅዱስ ገብርኤል በግራው እንዲቆሙ አደርጋለሁ። ኃጢአቱን ይቅር እለዋለሁ፣ ጸሎቱን እሰማዋለሁ፣ ልመናውን እፈጽምለታለሁ፣ የእኔም የአንተም ረድኤትና በረከት ያድርበታል ብላ ቃል ኪዳን ገብታላቸዋለች። ስለዚህ ይህንን ቃል ኪዳን የገባችበት ቀን ደግሞ ነሐሴ 7 በቅዱሱ ንጉሥ በአጼ ናኦድ የእረፍት በዓላቸው ቀን ነው። ታዲያ ወገኖች ሁላችሁም እንደምታውቁት በዚች በጾመ ፍልሰታ በጾመ ማርያም 14ቱንም የሱባኤ ቀኖች አባቶቻችን 64 ሰላም ለኪ በእመቤታችን በዕድሜዋ ልክ እና 64 ወይም ደግሞ 41 አቡነ ዘበሰማያት እንድንጸልይ አዝዘውናል፣ መክረውናል። በተለየ ሁኔታ ግን ነገ ነሐሴ 7 አንደኛ የእመቤታችን የጽንሰት በዓሏ ነው። ሁለተኛ ደግሞ
ይህንን ቃል ኪዳን የገባችበትና ቅዱስ ንጉሥ አፄ ናኦድም ይህንን ቃል ኪዳን የተቀበለበት ዓመታዊ ክብረ በዓል ስለሆነ በዚህ ቀን 64 ሰላም ለኪ ወይም ደግሞ የእመቤታችን ጸሎተ ማርያምን መጸለይ ይገባናል ማለት ነው። ሁላችሁም እንደምታውቁት ነሐሴ 7 ሊቀ መላእክት ቅዱስ ገብርኤል ከልዑል እግዚአብሔር ወደ ደጉ ሰው ወደ ቅዱስ ኢያቄም ተልኮ ሰማይ ቢሰበሰብ ምድር ቢጠቀለል የእግሯን መረገጫ የማያክልላት የተከበረችና የተቀደሰች የተመረጠች ልጅ ትወልዳላችሁ ብሎ ለቅዱስ ኢያቄምና ለቅድስት ሐና የደስታ ብስራትን የተናገረበት ዓመታዊ ክብረ በዓሉ ነው። የጽንሰት በዓሏ ነው። ታዲያ እጅግ በጣም የሚገርማችሁ ነገር ኢትዮጵያዊ ቅዱስ ንጉሥ አፄ ናኦድ በሕይወት ዘመን እያለ እመቤታችንን እጅግ በጣም ይወዳት ነበርና ምስጋናሽ እንደ ቅዱስ ኤፍሬምና እንደ ቅዱስ ሕርያቆስ በስቶልኝ አንቺን የማመሰግንበት ጊዜው በደረሰ እያለ ይማጸናት ነበረ። በዚያም መሰረት መንፈስ ቅዱስ ገልጾለት መልክዓ ማርያምንና ይህንን እንደ ማር እንደ ወለላ የሚጣፍጠንን ብዙዎቻችን ከችግር የወጣንበትን ሰላም ለኪ የሚለውን የእመቤታችንን ጸሎት ደርሷል። ታዲያ ከዕለታት አንድ ቀን እመቤታችን ቅድስት ድንግል ማርያም ለአፄ ናኦድ ተገለጸችና ወዳጄ ናኦድ ሆይ ምን እንዳደርግልህ ትፈልጋለህ ባለችው ጊዜ ይሄ ቅዱስ ንጉሥም እመቤቴ ሆይ 13ኛ ወርና ጸጋ ተደርጋ ስለተሰጠችን ስለ ጳጉሚት ወር እንድትነግሪኝ እፈልጋለሁ፣ ሁለተኛም ደግሞ ስለ 8ኛው እሺ እንድታስረጅኝ እፈልጋለሁ አላት። እርሷም እጅግ በጣም የረቀቀውን የ13ኛዋን ወር የጳጉሚትን ሚስጥር በደንብ አድርጋ ነግረዋለች። እርሱን ጊዜው እየደረሰ ስለሆነ በሌላ ጊዜ የምመጣበት ይሆናል። ከዚያ ውጭ ግን ስለ 8ኛው እሺ በደንብ አድርጋ ነግረዋለች። አዎ ምን አይነት ኃጢአተኛና ክፉ ከሃዲ ትውልድ እንደሚፈጠር ነግረዋለች። እርሱም ይህንን በሰማ ጊዜ ይሄ ቅዱስ ንጉሥ ምን ብሎ ቢጠይቅ ጥሩ ነው? እባክሽን እናቴ ሆይ እዚያ ዘመን ላይ አታድርሽኝ አላት። ታዲያ ወገኖች ልብ አድርጉ። 8ኛው እሺ የሚገባው በ1500 መስከረም 1 ቀን ነበረ። አዎ በ1500 መስከረም 1 ቀን 8ኛው እሺ ይገባል። በዚህ ጊዜ እሱ ደግሞ ያንን ዘመን አታሳየኝ አታድርሽኝ ብሎ ለምኗት ነበርና እመቤታችን ደግሞ አፄ ናኦድን በልመናውና በጥያቄው መሰረት በ1499 ዓመተ ምህረት በ1499 ዓመተ ምህረት በጽንሰቷ ክብረ በዓል ቀን ማለትም ነሐሴ 7 ቀን እንዲያርፍ አድርገዋለች። ታዲያ ወገኖች በዚህ በነሐሴ 7 ከማረፉ በፊት ተገልጻለት ታላቅ ቃል ኪዳን ገብታለታለች። አዎ ይህንን በመንፈስ ቅዱስ ተመርቶ የደረሰውን ሰላም ለኪ የሚለውን የእመቤታችንን ጸሎት በዕድሜዋ ልክ 64 ጊዜ በፍጹም ፍቅር ሆኖ በፍጹም እምነት ሆኖ የሚደግምና የሚጸልየውን ሰው ፍጹም በሆነ ፍቅሯና በረከቷ ረድኤቷ እንደማትለየው ቅዱስ ሚካኤልና ቅዱስ ገብርኤልም በቀኝና በግራ ሆኖ የሕይወት ዘመን ጠባቂዎቹ እንደሚሆኑ የጠየቀው ያሻውና የፈለገው ሁሉ እንደሚፈጸምለት ኃጢአቱም እንደሚሰረይለት የያዘው የጨበጠው የነካው ሁሉ እንደሚባረክለት ቃል ኪዳን ገብታለታለች። ስለዚህ ወገኖች ለነገ ለነሐሴ 7 እንግዲህ የእመቤታችንን ጸሎት ለመድገም ከዛሬ ከምሽቱ ቤተክርስቲያን ደወል ሲደወል ጀምሮ ቤተክርስቲያን መግባት የምንችል ቤተክርስቲያን ሄደን የማንችል ደግሞ በያለንበት ቦታ ሆነን በእመቤታችን በዕድሜዋ ልክ 64 ሰላም ለኪ ልንደግም ይገባል ማለት ነው። ታዲያ ሰላም ለኪ ስንል ብዙዎቻችሁ ግራ ትጋባላችሁ። ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነ አስጠበቋኪ የሚለው እሱን እና ከዛ ደግሞ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአብዮ ነፍሴ ለእግዚአብሔር የሚለውንም ጭምር ነው ማለት ነው። እስከ መጨረሻው ድረስ ነው። በአማርኛው ደግሞ እመቤታችን ቅድስት ድንግል ማርያም ሆይ ሰላም ላንቺውን እያልን እንሰግድልሻለን፣ እንማልድሻለን፣ ከአዳኝ አውሬ ከክፉ አውሬ ታድኝ ዘንድ ተማጽነንብሻል የሚለውን እና የእመቤታችን የቅድስት ድንግል ማርያም ጸሎት ማርያምም አለች ነፍሴ እግዚአብሔርን ታላቅ ታደርገዋለች የሚለውን ሙሉውን ማለት ነው። እንግዲህ ይሄ በአንድ ላይ ሲጠራ ሰላም ለኪ ወይም ደግሞ የእመቤታችን ጸሎት ወይም ደግሞ ጸሎተ ማርያም ይባላል ማለት ነው። የሚያውቁትን ለማያውቁት ማሳወቅ በጎነት ነውና ይህንን ቪዲዮ አይታችሁ ዝም አትበሉ፣ ለሌሎችም እንዲዳረስ አድርጉልኝ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም የጽንሰት በዓልና ከቅዱስ ንጉሥ ከአፄ ናኦድ የእረፍት በዓል ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆያል። ከወንድማችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። ከእናታችን ከቅድስት ድንግል ማርያም ሁላችንንም በረከቷን ያሳትፈን። እንግዲህ ጾሙን የሰላም የፍቅር የበረከት አድርጎ ለሀገራችን ሰላምን አምጥቶ ሁላችንም ለእናታችን ብርሃነ ትንሣኤ ብርሃነ ዕርገቷ ለመድረስ ያብቃል ለማለት ወዳለሁ። በቻላችሁ አቅም ለጸሎት በቆማችሁ ጊዜ ሀገራችሁን አስቡ። ይሄንን ክፉ ጊዜ ይሄንን ክፉ ነገር ከላያችን ላይ የምናርቀው በእግዚአብሔር ቸርነት በእግዚአብሔር ምሕረት ነው። እግዚአብሔርን ስንለምነው ይቅርታውን ስንጠይቅ ከፊቱ ስንንበረከክ ነውና ሁላችንም መንበርከክ ማልቀስ አለብን ስለ ሀገራችን። እግዚአብሔር ጸሎት ሰሚ ነው። አንኳኩ ይከፈትላችኋል፣ እሹ ፈልጉ ታገኛላችሁ ያለ አምላክ ስለሆነ መፈለግ አለብን ብዬ አስባለሁ። እግዚአብሔር ሰላሙን ያምጣልን። በሌሎች መርሃ ግብሮች እስክንገናኝ ቸር ቆዩልኝ።